ሰላም እንደምን አላችሁ የዩቲዩብ ተማሪዎቼ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እንደተለመደው በባዮሎጂ 11ኛ ክፍል ቻፕተር 1 ፓርት 1 ይዘን መጥተናል። ሶ በዚህ ዲቴል ኤክስፕላኔሽን ባዮሎጂ ኤንድ ቴክኖሎጂ ስለሚለው ነገር ዲቴል እናያለን። መጨረሻ ላይ ከቻፕተሩ መጨረሻ ላይ ኤክስትሪም ቡክሲሬሽን ፕላስ ቱ ዛት የተለያዩ ዌብሳይቶችም ላይ ያገኟቸውን ጥያቄዎች እንደዚሁም ደግሞ ራሴ ጀነሬት ያደረኳቸውን ጥያቄዎች ለኢንትራንስ ኤግዛሚኔሽን ፕላስ ኮመን ኮርስ ፍሬሽማን ለምትወስዱ ፕላስ ደግሞ ዲፓርትመንት ላይ ገብታችሁ እዚህ ባዮሎጂ ኤንድ ቴክኖሎጂ የሚል ኮንሰፕት ላይ ያላችሁ ሰዎች ጥያቄውን አብረን እንሰራለን። ከዛ ወደፊት አብረን እንጓዛለን። ሰብስክራይብ እያደረጋችሁ በኮሜንት ሴክሽን ደግሞ ያላችሁን ጥያቄዎች አስተያየቶቻችሁን እያስቀመጣችሁ እንድትሄዱ እላለሁ ማለት ነው። ሶ እንቀጥል። ለርኒንግ ፍሮም ኔቸር ነው የመጀመሪያው ባዮሎጂ ቴክኖሎጂ። ሶ ዋት ኢዝ ኢሚቴሽን ነው የመጀመሪያው። ኢሚቴሽን ምን ማለት ነው የሚለውን አንስተን እንነጋገራለን። ሶ ኔቸር ኢዝ ዘ ፊዚካል ናቹራል ኤንድ ማቴሪያል ወርልድ ኦፍ ላይፍ ዛት ኤግዚስት ዊዛውት ሂውማን ኢንተርቬንሽን። ይሄ ማለት የሰው ልጅ አስተዋጽኦ ሳይኖርበት ግን ኤግዚስት አድርጎ የኖረ ነገር ነው ኔቸር ነው የምንለው። ሶ ኢት ኢንክሉድስ ላንድስኬፕን ሴናሪስ ሊሆን ይችላል፣ ዋተር ኤንድ ፎረስት ኢኮሲስተም፣ ዌዘር፣ ኦርጋኒዝም፣ ኢኮሎጂ የተለያዩ ተፈጥሮ የሆኑ ነገሮችን እንዳጠቃላይ ኔቸር በሚል ነገር ውስጥ እንወስዳቸዋለን ማለት ነው። ሶ ኦርጋኒዝምስ ሃቭ ዌል አዳፕትድ ስትራክቸር ኤንድ ዛት ሜክ ዘም ሰርቫይቭ ኦን ዜር ኢሚዲየት ኤንቫይሮንመንት። ምን ማለት ነው? እያንዳንዱ ኦርጋኒዝሞች በሚኖሩበት አካባቢ ላይ ያንን ቦታ አዳፕት አድርገው የሚኖሩበት ስትራክቸር ዲቨሎፕ አድርገዋል ማለት ነው። ሶ ኔቸር ፕሮቫይድ አስ ምን ይሰጠናል ማለት ነው? ዊዝ ደብል ስትራክቸር ኤንድ ፎርምስ ዊች ካን ቢ ዲቨሎፕድ አስ ፋንክሽናል ኤንድ አፕሊኬብል ሜካኒዝም ፎር ቫሪየስ ቴክኖሎጂካል ሲስተምስ። ምንድነው? የተለያዩ ቴክኖሎጂካል ሲስተሞችን ዲቨሎፕ እንድናደርግ ይህንን ነገር ኔቸር ያመቻችልናል ማለት ነው። ሳይንቲስትስ ኤንድ ኢንጂነርስ ለርን ፍሮም ኔቸር ስሩ ኢሚቴሽን ኦፍ ፊዚካል ኔቸር ሼፕ ማቴሪያል ኤንድ ፋንክሽናል መካኒዝም ኦፍ ኔቸር ፋክትስ ይላል። ናቹራል ፋክት ምንድነው? ተፈጥሯዊ የሆኑ ናቹራል ፋክቶችን እነሱ ላይ ምናቸውን ፊዚካል ስትራክቸራቸውን ሸፓቸውን ይችላል ማቴሪያላቸውን ሊሆን ይችላል ፕላስ ቱ ዛት ደግሞ የተለያዩ ዲዛይኖቻቸውን ከነዛ ናቹራሊ ከተፈጥሮ ያገኛሉ ማለት ነው እነዚህ ሳይንቲስቶች እና ኢንጂነሮች። ስለዚህ ኢሚቴት የሚለውን ሀሳብ እያመጣ ነው። ዘ ቤተር ዜር አንደርስታንዲንግ ዘ ዳይቨርስ ኔቸር ኦፍ ባዮሎጂካል ማቴሪያልስ ዘ ቤተር ዜር አቢሊቲ ቱ ዲቨሎፕ ቴክኖሎጂ። ምንድነው? በጣም ዳይቨርሲፋይድ የሆነ ባዮሎጂካል ማቴሪያሎች አሉ ማለት በዛ ቦታ ላይ በደንብ ዲቨሎፕ የሆነ ቴክኖሎጂዎች አቢሊቲ ያላቸው ዲቨሎፕ የሆኑ ቴክኖሎጂዎች እንዲሰሩ መንገድ ይከፍታል ማለት ነው። ሶ ዩዚንግ ኢሚቴሽን ኦፍ ኔቸር they can sketch the biological structure, design functional mechanism and tune into more efficient technologies at macro and nano level ማለት ነው። እስኪ አስሩ ኢሚቴሽን። ይሄ ምንድን ነው? ኢሚቴሽን የሚለው ሀሳብ ምንድን ነው? እንግዲህ አሰሆ መኮረጅ እንደማለት ነው። መኮረጅ በዛኛው መንገድ እንዳትወስዱት እሺ። አይዲያ እንደ መውሰድ ማለት ላይክ ለምሳሌ ሸፑን አይቶ ያንን አስመስሎ መስራት፣ ፋንክሽኑን አይቶ እንደዛ አድርጎ ማዘጋጀት እንደማለት ነው ኢሚቴት ማለት። ስለዚህ የተለያዩ ነገሮችን ስኬች ያደርጋሉ ባዮሎጂካል ስትራክቸሮችን፣ ዲዛይኖችን፣ ፋንክሽናል ሜካኒዝሞችን ምናምን ስኬች ያደርጋሉ። ከምን አንስቶ ከማክሮ በጣም ከትልቅ ነገር አንስቶ እስከ ናኖ በጣም ስሞል ናኖ ማለት የዘ ፓወር ኦፍ ማይነስ 9 ማለት ነው አይደል? እስከዛ ደረጃ ድረስ ኢሚቴት ያደርጋሉ ማለት ሳይንቲስቶች እና ኢንጂነሮች። ሶ ዘ ዲዛይን ኤንድ አዳፕቴሽንስ ኦፍ ሜኒ ቴክኖሎጂስ ዊ ዩቲላይዝ ቱዴይ ኢሚቴት ናቹራል ወርኪንግ ሲስተም። ምንድነው? አሁን ላይ የምናያቸው እያንዳንዱ ቴክኖሎጂዎች ሊሆኑ ይችላሉ። እያንዳንዱ ቱዴይ የምንጠቀማቸው ነገሮች የሰው ልጅ ቅንጭላቱን በመጠቀም ከኔቸር ከተፈጥሮ ኢሚቴት ያደረግናቸው ናቸው። ተረድተን ተፈጥሮን በመረዳት የወሰድናቸው ናቸው ማለት ነው። ሶ ሜኒ ቴክኖሎጂስ ሃቭ ቢን ኢሚቴት በርድስ፣ ባዝ፣ ተርማይትስ፣ ስፓይደርስ፣ ቢስ፣ አንትስ ኤንድ ፓርት ኦፍ ሂውማን ቦዲ ሲንስ ታይምለስ ይላል። ሶ ምንድነው?
በጣም ብዙ ነገሮች ከኔቸር እንደተወሰዱ እናያለን። ላይክ እዚህ ስዕል ላይ ማየት እንደምንችለው ማለት ነው። ይሄ እዚህ ጋር የምናየው ፒክቸር እሱን ነገር ይገልጽልናል። ለምሳሌ እዚህ ጋር ባምቡ ትሪ ያለ የቀርከሃ ዛፍ ማለት ነው። ስለዚህ እሱን ታይቶ ቲያፔ ወርልድ ታወር የሚባለው በሱ ስትራክቸር በሱ ዲዛይን መሰራቱ እናያለን። ከዛ እዚህ ጋር ሎተስ የሚባለው አበባ ነው ወይም ጽጌረዳ አይነት ነገር ነው። ከእሱ ጋር ታይቶ ደግሞ ኢንዲያ ውስጥ የሚገኝ ቴምፕል አለ። ፕላስ እነዚህን ነገሮች እንዳጠቃላይ እናየዋለን ማለት ነው። ለምሳሌ እዚህ ጋር ቢዋክስ አለ፣ የንብ ዋክስ ማለት ነው፣ ወይም ደግሞ ንቦች ሰም ማለት ነው። ከዚህ ይሄ ዲዛይኑ ታይቶ ቢልዲንግ ብሎኮች እንደዛ ተደርገው እንዲሰሩ ተደርገዋል። እዚህ ጋር የኤሌፋንት ትራክ አለ፣ ከሱ ታይቶ ደግሞ የሮቦቲክ አርም አለ ፕላስ። ስለዚህ እነዚህ እንዳጠቃላይ እዚህ ግራፉ ስዕሉ ላይ ፒክቸሩ ላይ የምታያቸው ነገሮች ምንድን ናቸው? ኢሚቴት የተደረጉ ናቸው። ከምን ወደ ምን የሚለው ነገር እንዳለ ሆኖ ማለት ነው። ሶ ኔቸር ኢንስፓየርስ ሳይንቲስትስ ኤንድ ኢንጂነርስ ኤንድ serves as reliable source of knowledge, idea, and concepts from which technology can be developed. ቴክኖሎጂ ዴቨሎፕ ለማድረግ ኢንጂነሮች፣ ሳይንቲስቶች ምናምን በኔቸር ምን ይላሉ ማለት ነው? ኢንስፓየር ይሆናሉ ማለት ነው። ተነሳሽ ይሆናሉ ማለት ነው። ኔቸርን ሰርች ማድረግ፣ ስለ ኔቸር ሪሰርች ማድረግ፣ ስለሱ ነገር ማወቅ ለእነሱ ምን ይሆናል ማለት ነው? ግብአት ይሆናል ማለት ነው። አዳዲስ ቴክኖሎጂውን ክሬት አፕ ለማድረግ ማለት ነው። ቢልዲንግ ዌር ሜድ ስሩ ዘ ኢሚቴሽንስ of the mound architecture of termites that have simony, constant temperature and humidity example of technology that imitate nature. so ምንድነው? ለምሳሌ ቢልዲንጎችን ስንወስድ ተርማይቶች አሉ፣ ምስጦች ማለት ነው። እነሱ እንዴት ነው ቤታቸውን የሚሰሩ ብለን ዲቴይላቸውን ስናይ ቴምፕሬቸሩን፣ ሂዩሚዲቲውን፣ የተለያዩ ነገሩን ኮንስታንት አድርገው የሚያስኬዱበት ሜትድ አለ። ያን ነገርም አብረን ኢሚቴት እናደርጋለን ማለት ነው። ሻሎውስ ኔስት have inspired to house building design ምንድን ነው? ነስቱ እንግዲህ የወፍ ቤት ነው። ስለዚህ እሱን ኢንስፓየር አድርጎ በዛ ልክ ቤት ዲዛይን ይደረጋል። ዌቪንግ ቴክኖሎጂ have been developed by study from spider እንደምናውቀው የሽመና ስራ ምናምን ያው ሸረሪቶች አይተን ነው እንግዲህ እነዛ ነገሮችን ያመጣ ነው። የተለያዩ ነገሮች ይለናል። buildings have been made through the imitations of the mound architecture of termite. Thus buildings mimic termite mound architecture that has simonies with constant temperature and humidity ምንድን ነው? እዚህ ጋር እንደምናየው እንግዲህ የተርማይት ሞልድ ነው፣ የምስጥ ቤት ነው። እዚህ ጋር ቦርቡሮ የሰሩት ማለት ነው። ከዚህ ጋር ሂዩሚዲቲውን የተለያዩ ቴምፕሬቸሩ ምናምን ባላንስ አውት የሚያደርጉበት የስትራክቸራል ሲስተም አላቸው። ስለዚህ ያ ታይቶ ደግሞ እንደዚህ አይነት ዲዛይኖች እየወጡ ይሰራሉ ማለት ነው። for the first heavy aircraft technology was designed by imitate bird እንደምናውቀው ነው። ወፎቹን አይተን ነው የመጀመሪያዎቹን አውሮፕላኖች የሰሩ ነው ዊልበራይት ወንድማማቾቹ ማለት ነው። ከዛም በፊትም ያሉ ሳይንቲስቶች ለምን እንደ ወፍ አንበርም፣ ወፍን ክንፍ ስላላት ነው መብረር የምትችለው ብለው የተለያዩ ሜካኒዝሞች እንደ ፓራሹት አይነት ነገሮች ምናምን እየሰሩ በጣም ብዙ ሙከራዎች ተደርገዋል። በመጨረሻ ደግሞ ሁለቱ ኤልቨራይት እና ዊልበራይት ወንድማማቾች ያንን ቴክኖሎጂ በደንብ ዴቨሎፕ አውት በማድረግ በረራ የተሳካ በረራ እንዲካሄድ አድርገዋል ማለት ነው። ያ ሁላ ነገር የመጣው ምንድን ነው? ሁሉም ዲዛይን የወጣው ከወፍ ነው ማለት ነው። ኢንጂነሪንግ ኢሚቴት ሁማን አይስ ሜድ ቴክኖሎጂ ፎቶግራፍ ካሜራ እንደምናየው ዘ ሞንት ኦፍ ባዮሮትስ ሮቦቶች ደግሞ ያው ፍሮም ሙቭመንት ኦፍ ካንጋሩ ልንወስድ እንችላለን። ኢንጀክሽን ሄደ ለዚህ ጋር እንደምናየው መርፌ አለ። እዚህ ጋር ክትባት የሚሰጥበት መርፌ አይነት ነገር ነው። እሱ ከምንድን ነው የተወሰደው እያለን ነው። ፕሮቦሲስ ነው። እንደ ወባ አይነት ትንኝ አይነት ነገር ናት። ከእሷ እንዴት ነው ኢንጀክት የምታደርገው፣ እንዴት ነው ወደ ውስጥ የራሷን ኬሚካል ከታ ከዛ ደሙን ሳክ የምታደርገው ምናምን የሚለው ነገር ሪሰርቻው ከተደረገ በኋላ ያው ኢንጀክሽን ኒድል ይፈጠራል ማለት ነው። ሌላው the signals of electrical device were emitted from biological neurons ነው። እኛን ተፈጥሯችን ስናይ ነርቨስ ሲስተማችንን ስናይ የተለያዩ ሲስተሞቻችን ስናይ ኤሌክትሪካል ዲቫይሶች ከዛ ተኮርጀው እንደተወሰዱ እንወስዳለን ማለት ነው። a cutting saw was emitted from the natures of the sharp teeth of animal ለምሳሌ scientific
bullet proof vests are emitted from spin silk of spiders እነዚህ ነገሮች አሉ። ሴራሚክስ አር ኢሚቴድ ፍሮም ኔቸር ኦፍ ክራክ ሪዛልታት ኦፍ ሼልፊሽ ኤክዞስኬለተን እንግዲህ የአሳን ስኬለተን ኤግዞስኬለተኖቻቸውን ብናይ የሚነሳሳ ነው። ላይክ ታውቆ ሆነ ተብሎ የተለጠፈ ነው የሚመስለው እና ፍርቅጥ እየተደረገ መነሳት ይችላል። በጣም ጠንካራ የሆነ ኤግዞስኬለተን አላቸው ሰዎች እንዳይመቱ እንዳይበሰብሱ በጣም ኤክስክሬት እንዳያደርጉ ውሃ ምናምን በጣም ብዙ ነገር አድቫንቴጅ አለው። ሶ ያንን ነገር በማየት ያው ሴራሚክ የሚለውን ነገር ሀሳብ እንዲመጣ ሆኗል። ሌላው ሮቦቲክ አርም ነው was emitted from elephant track ነው እንደምናየው እንግዲህ እዚህ ፒክቸሩ ላይ እንደምናየው ማለት ነው። ኤሌፋንቱ ያው የዝሆን ትራንክ አለ ኩምቢው ማለት ነው። እንዴት ነው ሙቭ የሚያደርገው እንዴት ነው የሚያንቀሳቅሰው ተብሎ በሱ ሲስተም ደግሞ የሮቦቲክ አርም መስራት ተችሏል ማለት ነው። ሰው ቀጣይ ባዮሎጂ ኤንድ ቴክኖሎጂ የሚለውን ፓርት እናያለን። ሶ ባዮሎጂ ስታዲ ኦፍ ላይፍ ነው። ዘ ኔቸር ፋንክሽን ግሮዝ ኦሪጂን ኢቮሉሽን ኤንድ ዲስትሪቢዩሽን ኦፍ ሊቪንግ ኦርጋኒዝም ዲቴይል ባዮሎጂ የሚያጠናው ስለዚህ ነው። በቃ ህይወት ስላለው ነገር ምንድን ነው የሚያጠናው ስለዛ ነው። በቃ ህይወት ያለው ነገር እንዴት እየሄደ ነው፣ እንዴት ነው ግሮዝ የሚያደርገው፣ እንዴት ነው ኦሪጂኑ፣ እንዴት ነው ኢቮሉት የሚያደርገው፣ እንዴት ነው ዲስትሪቢዩት የሚያደርገው አስ ኦል የባዮሎጂ ጥናት ይሄ ነው። ቴክኖሎጂ ዘ አፕሊኬሽን ኦፍ ሳይንቲስት ቴክኖሎጂ ስኪል ሜተድ ኤንድ ፕሮሰስ ኦፍ ዘ ፕሮዳክሽን ኦፍ ዲቫይስ ኤንድ ቱልስ ፍሮም ሳይንቲፊክ ኢንቨስቲጌሽን። ምንድነው ቴክኖሎጂ የምንለው ነገር ደግሞ ሳይንቲፊክ ኢንቨስቲጌሽን ነው። በሳይንሳዊ ሜተድ ሳይንቲፊክ ኖሎጂዎችን ተጠቅሞ ሳይንቲስቶችን ሳይንቲፊክ ኖሎጂ ተጠቅሞ ምንድነው ከነሱ እውቀታቸውን ልምዳቸውን ምናምን ተጠቅሞ ሰም ዲቫይስ ይሰራሉ ማለት ዛት ዲቫይስ is known as ቴክኖሎጂ እንለዋለን። ሶ the blend of biology and technology form biotechnology እንለዋለን which is a technology that utilize biological system biological system የሚሰሩ ቴክኖሎጂዎች ባዮቴክኖሎጂ እንላቸዋለን to develop useful products. So biotechnology is the integration of natural and engineering science to achieve the application of organism, cell, parts and molecular analogous for product and service. Example, people use yeast to produce bread and beer. So ይሄ ነገር በጣም ሲምፕል የሆነ ነገር ነው። ባዮሎጂ እና ቴክኖሎጂን አታች አድርጎ መያዝ ነው ባዮቴክኖሎጂ ማለት። ሶ ከባዮሎጂ ሳምቲንጉን እንወስዳለን፣ ከቴክኖሎጂ ሳምቲንጉን እንወስዳለን። ይስት እንደምሳሌ ስንወስድ ምንድነው ባዮሎጂካል ነገር ነው አይደል እንዴ? ስለዚህ እሱን በዘመናዊ ሜተድ አድርገን ደግሞ ዳቦና ቢራዎችን ለማምረት በፋብሪካ ደረጃ እንጠቀማለን ማለት ነው። ይሄ ነው ባዮቴክኖሎጂ ማለት። ቤኔፊት ኦፍ ባዮሎጂ ቱ ቴክኖሎጂ ባዮሎጂ ለቴክኖሎጂ ያበረከተለት ቤኔፊት ስንል እንግዲህ ከኢሚቴሽኑ ጀምረን ማየት እንችላለን ማለት ነው። ሶ there are many benefits biology to technology. Biology is source of material that enable to us to imitate, design, adapt, develop modern technologies and solve complex human problem. ምንድነው በጣም ኮምፕሌክስ የሆኑ ሂውማን ፕሮብለሞችን ሶልቭ አውት ለማድረግ የምንጠቀመው የምንሄድበት ወደ ባዮሎጂ ነው፣ ወደ ተፈጥሮ ነው የምንሄደው ማለት ነው። the diversity of nature stimulates the development of new technology. እንግዲህ የኔቸር ዳይቨርሲፋይ መሆን ወፍ መኖሩ ፕላስ እንደዚህ ምስጦችን ማየታችን አሳዎችን ማየታችን የተለያዩ ዳይቨርሲፋይድ መሆኑ የተለያዩ አዳዲስ ቴክኖሎጂዎች ሀፕን እንዲያደርጉ ሳይንቲስቶችና ኢንጂነሮች እንዲመራመሩ በር ከፍቷል ማለት ነው። ሶ ሌላው ሳይንቲስት ኢንጂነርስ ኢሚቴት ኔቸር ቱ ኢኖቬት ለማድረግ ፕሮብለም ሶልቭ ኤንድ ኤክስፓንድ ዜር ሳይንቲፊክ አንደርስታንዲንግ። here are just a few examples of benefit biological and technology እናያለን ማለት ነው። ሳም ቤኔፊቶቹን የመጀመሪያው ሜዲሲናል ፕላንት ነው። ሜዲሲናል ፕላንት እንግዲህ አሁን ላይ በጣም ብዙ መድኃኒቶች የሚሰሩት ከምንድን ነው? ከፕላንት ነው ማለት ነው፣ ከእጽዋት ነው የሚሰሩት። ስለዚህ many biological substances in plant have been used to develop medicine. Scientists have imitated nature to develop artificial versions of this biochemical substance, like ለምሳሌ አሁን እኛ የምናውቃቸው ሜዲሲናል ፕላንቶች አሉ አይደል እንዴ? ከነሱ ኬሚካላቸውን በመውሰድ ግን መድኃኒት ጀነሬት ማድረግ ይቻላል ነው። ያው ሜዲሲናል ፕላንቶችን በመጠቀም ማለት ነው። አንዱ አድቫንቴጅ እሱ ነው። ሌላው ጂን ኢንጂነሪንግ ኤንድ ባዮሳይንቲስት ማቴሪያል ነው። ምንድነው ይሄኛው? ሳይንቲስት ሃቭ ኢሚቴት ኔቸር ኦፍ ሂውማን አኒማል ኤንድ ፕላንት ጂኖችን ኢሚቴት ያደርጋሉ፣ ከዛ ኔቸርን ይወስዳሉ። ሰው ዘ ዩዝ ኦፍ ኢሚቴቲንግ gene include gene engineering,
to cure genetic condition and the creation of biosynthetic material to repair damaged body tissue። ይህ ምንድን ነው? በአሁኑ ታይም ላይ እየተተገበረ ያለ ዘመናዊ አካሄድ ነው። ምን ማለት ነው ይሄ? የሰው ልጅ ለምሳሌ አሁን እጁ ቢቆረጥ ወይም ጆሮ ቢቆረጥ ጆሮውን ለመተካት ምን ይደረጋል ነው። አሁን ላይ ጆሮውን ለመተካት የጆሮ ሴሎች የጆሮ ቲሹ እንዴት ነው ዲቨሎፕ አውት የሚሆነው፣ ምን ሴሎች ናቸው በውስጡ ያሉት የሚሉትን ነገሮች ሪሰርች አውት ካደረጉ በኋላ የሰውየውን የሆነ ፓርቱን በመውሰድ በላብራቶሪ ኢንቫይትሮ ላብ ላይ በመውሰድ ጆሮ እንዲያድግ የሚያደርጉ ሴሎችን እንዲያድጉ ያደርጋሉ ማለት ነው። ስለዚህ ከዛ በኋላ ጆሮ ላይ መጥቶ አታች አድርገው ምናምን ጆሮ የሚመለስበትን ሜትድ ይፈጥራሉ ማለት ነው። ይሄ ነው አንዱ አድቫንቴጅ። ሌላው ቢልዲንግ ዲዛይን ነው። ሶ ኢንጂነርስ ሃቭ ኢሚቴት the mold architecture of termites in the design of building with simonius which have a constant temperature and humidity። so ይሄን ነገር ቀደምም ያየነው ፓርት ነው። ሌላው ፕሮጀክተር ዲዛይን ነው። እንግዲህ በጃፓኖች አሁን በደንብ የተሰራ አዲስ ባቡር አለ። ይህ ባቡር ምንድነው? እንግዲህ እዚህ ጋር ቅርጹን እንደምታዩት ቡሌት ዲዛይን ነው። ጥይት ነው የሚመስለው። ቡሌት ትሬን ዲዛይን ይባላል። ጥይት ነው የሚመስለውና ይህ እንዴት ሆነ፣ እንዴት ተሰራ ብለን እንይ። ይችኛዋን ወፍ እያያችሁ ነው። ሰው ይችኛዋ ወፍ ቪዲዮ ላይ ወደ ውሃ ውስጥ በምትገባበት ጊዜ የዚህ የመንቁሯ ስላይት መሆኑ ወይም ደግሞ በጣም ጫፉ ጠባብ መሆኑ ወደ ውሃው ስትገባ ማለት ነው የውሃውን ሙቭመንት ይቀይረዋል። ላይክ አሁን ለምሳሌ ይሄ የውሃ ሙቭመንት ነው ብንል ማለት ነው ወደ ታች እንደዚህ ሰንጥቀው ስትገባ ይኸው ሙቭመንት አያስቸግራትም ማለት ነው። የእሷን ፍጥነት አይገድቡባትም ማለት ነው። ላይክ አሁን ለምሳሌ መንቁሯ ዶማ ቢሆን ከፊት ለፊት 4 ማዕዘን አይነት ነገር ቢሆን ያ ነገር ወደ ውስጥ ወደ ውሃው ስትገባ የራሱ የውሃው ግፊት እሷን ወደ ላይ ያንሳፈፋት ነበር ወይም ወደ ላይ እንትን ይላት ነበር። ይሄኛው ግን መሆኑ ወደ ውስጥ በፈለገችው ስፒድ ልክ ስፒዷን እየጨመረች መሄድ እንድትችል ነው። ይሄኛው የጃፓኖች አዲሱ ባቡር ደግሞ ይሄው ነው። መጀመሪያ ላይ የነበረው ሜቢ አይታችሁት ይሆናል ማስታወቂያ ላይ ምናምን ላይ መጀመሪያ ላይ የነበረው የትሬን ላይክ እንደ ቲዩብ አይነት የትሬን መሄጃ አለ ማለት ነው። ከዚህ ቲዩብ ላይ የሆነ ስቴት ላይ ይነሳል፣ ወደዛኛው ስቴት ላይ ይሄዳል እና የትሬኑ ጫፍ የነበረው ላይክ 4 ማዕዘን አይነት ነገር ነው። ይሄኛው በጣም ስለ ሹል ነው፣ ያኛው አልነበረም ነበር እና ሲሄድ ምን ያጋጥማቸው ነበር? እዚህኛው ከተማ ላይ የሆነ ላይክ ትሬኑ መሀል አካባቢ ሲደርስ ወይም ደግሞ ወደዚያ ከተማ እየተቃረበ እንደሆነ ሲሰማ በጣም ከፍተኛ የፍንዳታ ድምፅ ይሰማል ማለት ኤቭሪዴይ። ያ የሆነበት ምክንያት ምንድን ነው? ሙሉ አየሩን፣ ሙሉ ኢነርጂውን፣ ሙሉ ነገሩን ውስጥ ላይ ያለውን ነገር ባቡር እየገፋ ስለሚወስደው አት ዘ ኤንድ ኦፍ ዘ ዴይ በጣም ይፈነዳል ማለት ነው። ድምፅ አለው። አንድ እሱ ነው። ሁለተኛ ደግሞ ባቡሩ ፍጥነቱ በጣም የተገደበ ነበረ ማለት ነው። አሁን ላይ ይሄ ሲደረግ ግን ከአየር ሞገዱ ጋራ የተሳለጠ ሆኖ ነው የሚሄደው ማለት ነው። በቃ ስትሬት ሆኖ ምንም አይነት ድምፅ ሳይኖር ምንም አይነት ነገር ሳይኖር ይሄዳል ማለት ነው እና ይሄ ነገር በጣም አድቫንቴጀብል ነው። ሌላው ዩዝ ኦፍ ቴክኖሎጂ ኢን ባዮሎጂ እንላለን። ቅድም ዩዝ ኦፍ ባዮሎጂ ዩዝን ቴክኖሎጂ ነበር ያየነው አይደል? አሁን ደግሞ ዩዝ ኦፍ ቴክኖሎጂ ኢን ባዮሎጂ ነው ማለት ነው የምናየው። እዚህ ጋር ደግሞ የምናየው ምንድነው? ዩዝ ኦፍ ቴክኖሎጂ ኢን ባዮሎጂ ሚል ፓርት ነው። ዩዝ ኦፍ ቴክኖሎጂ ኢን ባዮሎጂ are the ways in which technological tools can be applied to solve various human problems. It is the practical application of biotechnological instruments in providing requirement human service and investigation of new biological questions. ምንድነው እዚህ ጋር ቅድም ስናይ የነበረው ባዮሎጂ ለቴክኖሎጂ ያበረከታቸው ነገሮች፣ እዚህ ጋር ደግሞ ቴክኖሎጂ ለባዮሎጂ ያበረከታቸው ሜተድ ነው። የመጀመሪያው ባዮኬሚካል ነው። studies are helpful to investigate information on carbohydrate, protein, lipid and nucleic acids። ምንድነው ይሄኛው ባዮኬሚካል የሚለው ነገር? ባዮሎጂካሊ ላይፍ ያላቸው ነገሮች በውስጣቸው የሚያካሂዱት የኬሚካል ዑደት ምን አይነት ነው የሚለውን ኢንቨስቲጌት ማድረግ ማለት ነው ባዮኬሚካል ማለት ነው። ይሄን በደንብ ጥናት እንዲደረግ ቴክኖሎጂ የራሱ የሆነ አድቫንቴጅ አለው ነው። ሌላው ባዮሜዲሲናል ነው። studies deals with provide a detail of information on chemical
ኮምፖነንት ኦፍ ሜዲሲናል ፕላንት። ሰው ስለ ሜዲሲናል ፕላንት ዲቴል ኢንፎርሜሽን የሚያጠና ዘርፍ ነው ባዮሜዲካል የምንለው። ባዮፊዚካል የምንለው ደግሞ ስተዲስ ሳይንስ ዩዚንግ ፊዚካል ዲቫይስ ነው ቱ ጋዘር ባዮሎጂካል ኢንፎርሜሽን አት ኦል ስኬል ኦፍ ባዮሎጂካል ኦርጋናይዜሽን። ለምሳሌ ሞለኪላር ሊሆን ይችላል፣ ኦርጋኒዝም ሊሆን ይችላል፣ ፖፕሌሽን ሊሆን ይችላል። እዛ ላይ ኢንፎርሜሽን መውሰድ ነው። ሶ ሌላው ነገር ደግሞ ኤንቫይሮንመንታል ስተዲ እንለዋለን። አሬ መልቲዲሲፕሊናሪ ሲስተም ነው ዲሊንግ ዊዝ ኢንተራክሽንስ ኦፍ ሂውማን ዊዝን ዜር ኤንቫይሮንመንት ያለው ነገር የሚያጠና ሳይንስ ነው ማለት ነው ይሄኛው። ሌላው ባዮኢንፎርማቲክስ የምንለው ነገር አለ። ይሄ ሳይንቲፊክ ዲሲፕሊን ኢንቮልቪንግ ኮምፒውተር ቴክኖሎጂ ቱ ኮሌክት ስቶር አናላይዝ ዲስሚቴንት ባዮሎጂካል ዳታ ኤንድ ኢንፎርሜሽን ዲኤንኤ ኤንድ አሚኖ አሲድ ሲኩዌንሶችን ምን ማድረግ ነው መውሰድ፣ ከዛ እሱን ፕሮሰስ ማድረግ፣ እዛ ውጤት መስጠት ምናምን ነው ኢንፎርማቲክስ የምንለው ነገር። ሌላው ባዮጂኦግራፊካል ነው። ዘ ኢንፎርሜሽን ኢዝ ዩዝድ ስተዲ ኦፍ ዲስትሪቢሽን ኦፍ ስፒሺስ አሎንግ ዊዝ ጂኦግራፊክ ኢኮሲስተም ስሩ ጂኦሎጂካል ፒሪድ። ምንድነው በተለያዩ ጂኦሎጂካል ፒሪዶች ላይ የነበሩ ስፒሺስ ዲስትሪቢሽኖችን የሚያጠና የሳይንስ ዘርፍ ነው። ይሄም አንዱ ሳይንስ ቱ ባዮሎጂ ያለ አድቫንቴጅ ነው። ሶ ዘ ፎሎዊንግ ኤግዛምፕልስ ኦፍ ቴክኖሎጂካል ዲቫይስ እንወስዳለን ማለት ነው። ቀጣይ የምናያቸው ቴክኖሎጂካል ዲቫይሶች ናቸው ለባዮሎጂካል ሲስተም የምንጠቀምባቸው ማለት ነው። ሌላው ዲጂታል ቴርሞሜትር ነው። ኢትዝ ቴርሞሜትር እንግዲህ የሚታወቅ ነው፣ በዲ ቴምፕሬቸርን የምንለካበት ነው። እሱ አለ። ሁለተኛው ደግሞ ፕሬግናንሲ ዩሪን ቴስት የምንለው አለ። ኢትዝ ኤ ቱልስ ዛት ቼክ ኦፍ ውመን ኢዝ ፕሬግናንት ኦር ኖት ባይ ዲቴክቲንግ ዘ አማውንት ኦፍ ሃርሞን ሂውማን ክሮኒክ ጎናድሮትሮፒ የምንለው ወይም ደግሞ ኤችሲጂ የእሱን ሆርሞን ዲቴክት በማድረግ እሷ ፕሬግናንት ነው ያደለች የምትለውን ነገር በገዛ እጇ በራሷ ዊዘን ዲቫይስ ማወቅ እንድትችል ያደርጋል። ሌላው produced in a placenta around 6 to 10 days after fertilization in either urine, pee or blood ላይ ወስደን ያች ሴት ፕሬግናንት ናት ወይም አይደለችም የሚለውን ነገር እንድናውቅ ይረዳናል። ሌላው the test result in one line is ምንድነው ኮንትሮል ላይን showing negative ነው ወይም ደግሞ ፕሬግናንት እንዳልሆነች ነው። ሁለት ከሆነ ደግሞ ፕሬግናንሲ ሀፕን እንዳደረገ ያግራማ። መሳሪያዎቹ እነዚህ ናቸው። እቺ ዲጂታል ቴርሞሜትር የምንላት ናት። ያው እንግዲህ ሁላችን የምናውቃት ናት። ዲጂታል ቴርሞሜትር ናት። ማንም ሰው በቀላሉ ማወቅ ይችላል በዚህ። እቺኛዋ ደግሞ ያው ፕሬግናንት ቴስት ናት። እቺ ጋር ደሟ ትደረጋለች ወይም ደግሞ ሳምፕላ ትደረጋለች። ከዛም በኋላ ላይክ ዋን ላይን ከሆነ ኔጋቲቭ ነው ወይም ፕሬግናንሲ የለም ማለት ነው። ቱ ላይን ከሆነ ፖዚቲቭ ነው ወይም ፕሬግናንት ሀፕን አድርጓል የሚለውን ነገር ያው ቀላል በሆነ ሜትድ ማለት ነው። እንደ ድሮ በጣም ልፋት ሳይጠይቅ ማለት ነው። አድቫንቴጅ ነው። ሌላው ዲያቤቲክ ብለድ ቴስት ነው። ያው የስኳር መጠናችንን ለማወቅ ያው እንትን የምንለው ነው። ሌላው ኤችአይቪ ቴስት ነው። ኤችአይቪ ቴስት ቱል ላይክ እንደ ፕሬግናንሲ ቱል ነው። እዚህ ጋር እንደምናየው ቱ ላይን አለ፣ እዚህ ጋር ደግሞ ዋን ላይን አለ ኔጋቲቭ ነው። እዚህ ጋር ደግሞ ኤችአይቪ ፖዚቲቭ የሆኑ ሰዎች ቱ ላይን ያሳይ ማለት ሰው በራሱ ጊዜ ራሱ ማወቅ የሚችልበት ሜካኒዝም ነው። ሌላው ማይክሮስኮፕ ነው። ሰው ይሄ ነገር በደንብ ያው ፋሚሊያር የሆነ ነው። እዚህ ጋር ፕሮዳክት ጋር ነገሮችን አጉልቶ ለማየት ፕላስ ኢቮሉት እንዴት ነው አርቅቆ ደቃቁን አጉልቶ ለማየት የምንጠቀምበት ማቴሪያል ነው። ሌላው ኮምፒውተር ኢንፎርሜሽን ቴክኖሎጂ ስካኒንግ ነው ወይም ደግሞ ሲቲኤስ ነው። ይሄ ሲቲ ስካን እንደምንለው አይነት ነገር እነዚህ ማሽኖች ናቸው። እነዚህ እንግዲህ በቴክኖሎጂ ለባዮሎጂ ያመጣለት ገጸ በረከቶች ናቸው ማለት ነው። ላይክ አሁን እነዚህ ሲቲ ስካን ምናምን የአእምሮአችን ሊሆን ይችላል፣ ቦዲያችን ሊሆን ይችላል ኤክስሬ እያነሳ ያለብንን ችግር ምናምን ተሎ ዲስቲንጉሽ እንዲደረግ የሚያደርግ ነው። ሌላው ጂኦግራፊካል ፖዚሽን ሲስተም ጂፒኤስ ሁላችን የምናውቀው ነው። እዚህ ጋር የምናየው ጂፒኤስ የሚሰራበት ሜትድ አለ። የተለያዩ ቶፖግራፊዎችን የተለያዩ ላንድስኬፖችን ምናምን ቼክ አውት የምናደርግበት ነው። ሌላው ሃንድ ሄልድ ቦዲ ፋት ካልኩሌተር ነው። ቦዲ ፋታችንን ካልኩሌት የሚያደርግ የራሱ ማሽን አለ። ስለዚህ እነዚህ ነገሮች ምንድነው ላይፍን ኢዚ ለማድረግ የመጡ ሲስተሞች ናቸው ማለት ነው። ባዮሎጂ ከቴክኖሎጂ ያገኛቸው ዘ ዩዝ ኦፍ ቴክኖሎጂ ቱ ባዮሎጂ ነው። ኢምፓክት ኦፍ ባዮሎጂ ኤንድ ቴክኖሎጂ ኦን ሶሳይቲ ኤንድ ዘ ናቹራል ወርልድ የሚለውን ነገር ደግሞ ወይዛን ፓርት 2 እንዴት እናያለን። አፍተር ዛት
ፓርት 2ን ከጨረስን በኋላ ደግሞ በደንብ የተደራጁ ጥያቄዎችን አብረን ከነማብራሪያቸው እንደለመድነው እንሰራለን ማለት ነው። ያላችሁን ሀሳባችሁን፣ አስተያየታችሁን ኤኒቲንግ ወዘነ ኮመንት አሳውቁኝ። ሰብስክራይብ በማድረግ ደግሞ ፋሚሊ እንሆን። ፕላስ ቱ ዛት ላይክ እያደረጋችሁ ለጓደኞቻችሁ፣ ለትምህርት ቤት ጓደኞቻችሁ እንዲሁም ይህ ነገር ያስፈልጋችኋል ለምትሏቸውም አካላት በሙሉ ሼር እያደረጋችሁ አበረታቱኝ ማለት ነው። አመሰግናለሁ።